መጀመሪያ ግን ከሀገር መውጣት እፈልጋለሁ። ስለዚህ ብሩን ትሰጭኛለሽ? የምን ብር ደፋ? ገንዘቡን ስጭኝ። እልክልሃለሁ። አሁን ቴክስት ማድረግ ትችላለህ። አካውንቴን ቴክስት አድርጌልሻለሁ። ሜላት አንቺ ነሽ ይህን ጥጃ ያቀበጥሽው አይደለ? ስሚ እኔ ጋር ከበቂ በላይ ሚስጥር አለሽ። ቀጥ ብሎ ያወጣ ነበር ሁሉንም ነገር። ያው ልክልሃለሁ። ኦርካ አሁን ላይ ተገድተዋል። በሲኖላ ጉዳይ አብረው ሲሰሩ ከቆዩ በኋላ ቅዱስም ወደ ኋላ ፈግፍጓል ማለት ነው። የቅዱስ ወደ ኋላ ማፈግፈግ አሁን ላይ ኦርካ አልጠረጠረም ነበረ። ግን ደግሞ ኦርካ ያደረገው ነገር አሁን ላይ ሲኖላንም ማዳን ስለሆነ ይበልጥ ደግሞ ምንም እንኳን የራሱ ምክንያት ቢኖረው እንዴት እኔን እንዲያደርገኛል ብሎ ኦርካ እሱ ላይ በጣም ቂም ይዞበታል። ሲኖላ ከጠፋች ጀምሮ ኦርካ ሁሉንም ነገር እየተከታተለና ከደረሰበት በኋላ ሲኖላ በህይወት መኖሯ እያስደሰተው ቆይተዋል። አሁንም እንኳን ደስተኛ ምንም ቢሆንም ይበልጥ ግን አሁን ላይ የሜላት የሲኖላ በህይወት መኖሯ ካወቀች በኋላ ሰላም ልትሰጣቸው አልቻለችም ነበርና ሲኖላ በህይወት አለች እያለች ደጋግማ ብዙ ጊዜ ወደ ቤትም ተመላልሳ ነበረ። በዚህ አጋጣሚ ግን አሁንም ቢሆን ያገኘችው ብዙ ጊዜ መረጃ አላገኘችም ነበረ። በመጨረሻ ግን እሷም ሲኖላ በአይኗ ሄመንም ነግራት ነበርና ይሄ ነገር ሄመን ከመጀመሪያ ጀምሮ ሄመንም ሲኖላ በህይወት አለች ብላ ብዙ ጊዜ አስጠንቅቃት ስላልነገረች እሷ ስላላመነቻት አሁን ላይ በአይኗ ካየች በኋላ ሜላትን በጣም ነብር ሆናለችና ይበልጥ ደግሞ አጋዤ አለ ብላ የምታስበው ዴቭንም ከኋላዋ በማስከተል ነው ሲኖላንም ለመጉዳት የምትሞክረው። ሲኖላ ከመጀመሪያ ጀምሮ ዴቭም በጣም እየጎዳትና ለዛ እስካሁኑ ከሱ ጋር ከኖረችው ህይወት በጣም መጥፎ ችግሮችንም ስታሳልፍ ነበርና ሲኖላ ከዴቭ ጋር በኖረችበት ጊዜ በጣም ህይወቷ ምስቅልቅል ውስጥ ነበርና በፍራቻና እንዲሁም ነጻነት ባጣችበት ህይወት ውስጥ ነበረችና ሁሌም ቢሆን ድብደባ የሚደርስባት ሲኖላ አሁን ላይ ግን ምንም እንኳን ከኦርካ ጋር ብትገናኝም ኦርካም እሷን ብዙ ጊዜ መጠበቅ አልቻለም። ለብዙ ጊዜ እሷንም ከለላ ሆኗት ነበረ። ግን ደግሞ አሁን ላይ የሜላት ያመጣችው ቅድ የሲኖላ መግደልን ሁላቸውም ሊረብሻቸው ችሏል ማለት ነው። ሲኖላ ለብዙ ጊዜ ተደብቃና ከኦርካ ውስጥ አልወጣም ብላ የነበረችው ይበልጥ ግን ሲኖላን ትሞት ትገደል ብላ ካሰበች በኋላ ሜላት ይሄ ነገር ደግሞ በቅዱስ መሆኑ አሁን ላይ በጣም ዴብም አሳስቦታ ማለት ነው። የዴብ ነገር አሁንም ቢሆን ሲኖላ በህይወት መኖሯ እና ለመሞቷን ሲኖላ በህይወት መኖር መቼም ቢሆን የማያስጨንቀው ግን ደግሞ ሞታለች ከተባለ በኋላ ከመጀመሪያም ጀምሮ አላመነም ነበርና ለሜላትም ብዙ ጊዜ አስጠንቅቋት ነበረ። ሜላትም ይሄ ነገር ትክክል ነው ብላ ነበረ ያሰበችው። ግን ደግሞ ዴቭም ይሄ ነገር እኔ አይመስለኝም ብሏት ብዙ ጊዜ አስጠንቅቋታል። እሷን መስማት አልፈለገችም ነበር። ግን ይበልጥ በአይኗ ካየች በኋላ በጣም ተቀይራና ሌላ ሰው ነው የሆነችው ማለት ነው። ዴቭም አሁን ላይ ሲኖላ በህይወት መኖሯንም ከቤተሰቦቿን በኩል ማረጋገጥ ፈልጎ ነበርና የሲኖላ በህይወት መኖር በቤተሰቦቿ በኩል ምንም እንኳን ማረጋገጥ ቢፈልግም የሲኖላ አባትም እንዳልመጣች ከነገረው በኋላ አምኖትም ነበረ። ሜላትም ሲኖላም በህይወት አለች ብላ ከነገረችው በኋላ ይሄ ነገር ቢያደርግም ዴቭ ግን ደግሞ እዛ የለችም ከተባለም በኋላ አምኖ ነበረ ዴቭም። ግን ደግሞ ሲኖላ ይሄንን እኔ ቤተሰቦቿ ጋር ትሆናለች ብላ ልክ እንደ ዴቭም
እንደ ዴብም ሲኖላ አልሞተችም እንዳለ ሁሉ እሷም እዚህ ጋር ጥርጣሬ ውስጥ ገብታ ነበርና ትኖራለች ቤተሰቦቿ ጋር የት ልትሄድ ትችላለች ነበረ ያለችው። አባቷም አምነዋለሁ ብሏት ነበረ ዴብ ይህንን ነገር ያለው አባቷ አይዋሸኝም ይፈራኛል ብሎ ነበርና ሁሌም እኔን ይፈራኛል ስለማስፈራራው ስለምጎዳው ፈለግኩት ነገር ያደርግልኛል ብሎ ነው ያሰበው። አሁን ላይ የሲኖላ አባት ለብዙ ጊዜ ሲኖላ አባትም ከዴብ ጋር ሆኖ ምንም እንኳን ቢጎዳት አሁን ላይ ግን ልጁ ከመሆኗም በላይ ከዴብም ደብቋታል ማለት ነው። ሲኖላ አሁን ላይ በህይወት አለች ብላ ካሰበች ጊዜ ጀምሮ የምትወስደው እርምጃዎች ሁሉ በጣም በጥንቅቅ ነው ሜላት። እሷንም ሳላገኝ እሷንም በእጄ ሳላስገባ ወዴትም አልሄድም ብላ ነው ሁሉም ነገር ያካሄደችው ማለት ነው። አሁንም ቢሆን ሜላት ብቻዋ አለመሆኗ ጥንካሬ ሰጥተዋታል። በጣም ጠንካራ ሆናና ከዴብ ጋርም እየተንቀሳቀሰች ዴብም በፍቅር አስራውና ዴብም አሁን ላይ ፍቅር ስላሰረው ብቻ የምትፈልጊው ነገር አደርግልሻለሁ ብሏታል። እሷም ዴብንም እንደምታገባው ነው እየነገረችው። በዚህ ሰዓት ግን የእውነትም ታገባኛለች ብሎ ነው እየተታለለ ያለው። ዴብ ግን ያላወቀው ነገር ቢኖር ሲኖላም እንድታገኝ ብቻ እየተጠቀመችበት አለመሆኑ ነው። የሲኖላ መጥፋት አሁንም ቢሆን እሱንም ይፈልገዋል። ዴብንም ለመጠቀም ዴብንም ለመጉዳት የምትፈልገውንም ሲኖላ አሁን ላይ ወዴትም ተሰውራለች ብሎ ይበልጥ ተጨንቀዋል ሁላቸውም። አሁን ላይ ግን ኦርካና ቅዱስም ይበልጥ የሲኖላ እዛ ቤተሰቧ ጋር መሆን ከባድ ሁኔታ ውስጥ ያስገባታል ብለው ጨንቋቸዋል ማለት ነው። ሲኖላ አሁንም ቢሆን ድምጿ አጥፍታለች። ለአንዴም እንኳን ቢሆን አለች የሚባል ነገር አልተሰማም። ግን ደግሞ ዴብም ለሲኖላ እንደማገኝልሽ ቃል ይገባልሻለሁ ብለዋታል ሜላትም ይሄ ነገር ካደረክልኝ በህይወት መኖሯንም ካረጋገጥክ በእጄ ካስገባሃት የማላደርግልህም የለም ይህንን እመነኝ ብለዋለች። ሞራን ከሰጠችው በኋላ አሁን ላይ ይበልጥ ዴብ እንኳን ሜላት ከጎኑ ከሆነችም በኋላ ይቅርና እሷ አለሁ ሳትለው በፊት በጣም እጁ ሰፊ ስለሆነ ሲኖላ ላይ ለመድረስ ችሏል ማለት ነው። ይህ ሁሉ ነገር ሲፈጠር አሁንም የቅዱስ ማጥመጃ ነገር ነው የተጠቀመበት። ከዛ በፊት ሲኖላና ቅዱስን የሲኖላ አባትም ቅዱስና ሲኖላ ከዛ በፊት ግንኙነታቸውንም ካወቀ በኋላ ቅዱስ ሲኖላም አባት ስለ ቅዱስም ሁሉም ነገር ጥሩ ቤተሰብ ይሆነኛል ብሎ በነገረውንም ጊዜ ይህንን ነገር እንደ መሳሪያ ተጠቅሞበታል። ዴብም ይሄ ጊዜ ይመጣልና አፈነዳዋለሁ ያለውንም መሳሪያ አሁን ላይ የሲኖላንም መገኛ የገዛ ልጁንም ማጥመጃ ሆኖታል ማለት ነው። ቅዱስ ተሸንፏል። የተሸነፈበትም አሁን ላይ ከባድ ችግር ውስጥ ስለሆነ ነው። አሁን ላይ ቅዱስ የወሰነበት ውሳኔ ምንም እንኳን ሲኖላ ላይ ችግር ቢያደርስም ግን ደግሞ ለመጨረሻና ለአንዴ የራሴም ህይወት ማስተካከል አለብኝ ብሏልና አሁን ላይ ዴብም እስር ቤት ከምትገባና አንተ ከሀገር ከምትወጣ ብሎ ነው አማራጭ የሰጠው። አማራጩ ግን አሁንም ቢሆን ቅዱስ መርጧል። የመረጠውንም መንገድ ሲኖላን አደጋ ላይ ጥሎ ነው። ይህንን ነገር ደግሞ ከኦርካ ጋር ሲኖላንም እስከ መጨረሻ እንደሚደብቋትና እንደሚጋፈጡ ቃል ገብቶ ነበረ ቅዱስ። ግን ደግሞ በመሀልም ባልታሰበ ጉዳይ ነው ያፈገፈገበት። ኦርካ ተጨንቋል። ስልክም ቢደውል ሊያገኘውም አልቻለም። ግን ደግሞ ዴብ አሁንም ቢሆን ቅዱስንም መልቀቅ አልፈለገም፣ ከቤት እንዲወጣም አልፈለገም ነበር። ግን ደግሞ ሜላትም በጣም ሌላ አድርጋበታለች። ሜላት አሁን ላይ እንዲሄድ ፈቅዳለታለች፣ ብርም ሰጥታ። ይህንን ብር መስጠቷ ደግሞ ዴብም አልወደደውም። በጣም እያቀበጥሽው ነው፣ እኔ ብዙ ነገር አለኝና በሱ አስፈራራዋለሁ ነው እያለ ያለው።
አሁን ላይ ዴብ ሁሉም መረጃ ከሰጣቸው በኋላ ቅዱስንም ይበልጥ ለማሰር ፈልጎ ነበረ። ሜላት ግን ይሄ ነገር አልፈለገችም። አሁንም ቢሆን ቅዱስ ስላደረገው ነገር በጣም የተጨነቀው ኦርካ አሁንም እውነቱ ላይ ደርሶበታል። ሲኖላንም በመፈለግ ላይና ሲኖላ የት ደረሰች? አሁንስ ዴቭ እጅ ውስጥ ወይስ ሜላት እጅ ውስጥ ገብታለች የሚለውን አብረን የምናይ ይሆናል።